ስለዚህ ሶስት አይነት አስራት ነው ያለው። ሌላ አስራት ኢንትሮዲውስ ያደርጋል። ንጉሱ አስራት መቀበሉ ግብር መቀበሉ ስህተት ነው አይልም። አታውቁትም ስርዓቱን፣ አታውቁትም መልኩን፣ አታውቁትም አሕዛብ እንዴት እንደሚኖሩ ኮምፕሌን ማድረግ አይቻልም። ስለምንም ኮምፕሌን ማድረግ አይቻልም። በአንዳች አትጨነቁ፣ ስለ ሁሉ ግን አመስግኑ። በምስጋና ሆናችሁ ልመናችሁን አቅርቡ። ልመናውን ግን አሁን መለመን ስለቻለ እንኳን እግዚአብሔርን አመስግኑ መለመን ይችላል። የሚከሳቸውን የጣለው የበጉ ደም፣ በበጉ ደም የተደረገላቸውን በመመስከር ድል ይነሳሉ። ድል መንሳታችሁን ትለማመዳላችሁ። ድል ነስታችሁም ድል አሁን አይደለም የምትይዙ፣ ድልማ ተነስቷል። ግን ያንን ድል ትለማመዳላችሁ። የማይሆን ቢዝነስ ውስጥ እንዳትገቡ፣ ሌዋዊ የነበረ አክቲቪስት እንዳይሆን፣ ነቢይም የነበረ ሌላ ነገር ውስጥ እንዳይገባ ሰላም ዲናችሁ የፕሮፌት ቢኒያም ማቴዎስ ዩቲዩብ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚች ጋር ሊንክ አለች፣ እሷን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። ወደ ሳሙኤል ስንመጣ ሳሙኤል ላይ አንደኛ ሳሙኤል 8 ላይ 15 ላይ ሶስተኛውን ታይት እናያለን። ሶስተኛውን አይነት አስራት እናያለን። ስለ አስራት አይደል እያወራን የነበረው፣ ብዙ ነገር በመሃል አንስተናል። በእርግጥ ስለ አስራት የመጀመሪያው አስራት ይባላል፣ ሁለተኛው መባ ይባላል፣ ሶስተኛው ግብር ይባላል። አስራት ናቸው። አስራት፣ መባ፣ ግብር። ስለዚህ ሶስት አይነት አስራት ነው ያለው። ሳሙኤል ላይ ስናይ ቀጥሎ ያለው ነበር ከቁጥር 15 ጀምሮ ከእህላችሁና ከወይናችሁ ከ10 አንዱን ወስዶ ለሽማምንቱና ለባለሟሎቹ ይሰጣቸዋል። ወንድና ሴት አሁን ይሄን ማድረጉ ስህተት ነው ይላል። ይሄን ማድረጉ ንጉሱ ይሄን ማድረጉ ስህተት ነው ይላል አይልም። ንጉስ ከሆነ ይሄን ያደርጋል። ንጉስ እንዲሆን ያላችሁት እናንተ ናችሁ። ግን ደግሞ ንጉስ ስርዓት አለው። ሌላ ስርዓት ኢንትሮዲውስ ያደርጋል እና ይሄን እወቁ ነው፣ አስቀድማችሁ እወቁ። ስለዚህ ይሄ ሶስተኛ ስርዓት አለ፣ ሶስተኛ የአስራት ስርዓት አለ። እወቁ እንጂ ንጉሱ አስራት መቀበሉ ግብር መቀበሉ ስህተት ነው አይልም። ንጉሱ ማስገበሩ ስህተት ነው አይልም። መቅረጡ ስህተት የእሱ ስርዓት ነው ነው የሚለው። ሶስተኛው አስራት፣ ሶስተኛው አይነት አስራት ነው ነው የሚለው። የእሱ ስርዓት ነው ይሄ እሱ። ላስተዋውቃችሁ የምታውቁት እናንተ ጭንቅላታቸው ላይ ዘውድ ያደረጉ ካባ ለብሰው ጦር ሜዳ ላይ በሰረገላ ሆነው በለው የሚሉ ብቻ ነው የምታውቁት። አታውቁትም ስርዓቱን፣ አታውቁትም መልኩን፣ አታውቁትም አሕዛብ እንዴት እንደሚኖሩ ባህላቸውን አታውቁትም። ስለዚህ ልንገራችሁ፣ ላስረዳችሁ፣ ሬዲ ሁኑ ነው ለእስራኤል እያለ ያለው። ለእስራኤላውያን አሁን ኦልሬዲ ወስናቸዋል። ንጉስ አዎ ወስነናል። እኛ አንሰማም። ንጉስ ይንገስ። ኦኬ ንጉስ ይነግሳል። ግን የሚነግሰው ንጉስ በኋላ እንዳታምፁበት፣ ከነገሰ በኋላ ደግሞ ጥል ውስጥ እንዳትገቡ፣ እንዳሰባችሁት ሳይሆን ሲቀር እንዴት እንደዚህ ብላችሁ ደግሞ ሰላማዊ ሰልፍ እንዳትወጡ፣ አመፅ ውስጥ እንዳትገቡ፣ ኮምፕሌንም እንዳታደርጉ። በሌላ ቋንቋ ኮምፕሌንም ማድረግ አይቻልም። ስለ ነገስታት ኮምፕሌን ማድረግ ሮንግ፣ ስህተት ነው። ኮምፕሌን ማድረግ አይቻልም። ስለምንም ኮምፕሌን ማድረግ አይቻልም። በአንዳች አትጨነቁ፣ ስለ ሁሉ ግን አመስግኑ። በምስጋና ሆናችሁ ልመናችሁን አቅርቡ። በኮምፕሌን ሆናችሁ አይደለም፣ በማጉረምረም ሆናችሁ ልመናችሁን አቅርቡ አይልም። አንድ ሰው ታሞ ተኝቶ እግዚአብሔር አንተ ግን እኔ የት ነህ ካለ እየለመነ አይደለም፣ እያጉረመረመ ነው። ልመናውን ግን አሁን መለመን ስለቻለ እንኳን እግዚአብሔርን አመስግኑ መለመን ይችላል። አመስግኑ መለመን ስለቻለ፣ ስላለፉት ጊዜያቶቹ አመስግኑ። ስለተደረጉት እንደዚህ ነው የሚለው፣ ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ተጥሏልና፣ ወድቋል፣ ተጥሏል። እነሱ ግን ይላል እነሱ ደግሞ ድላቸውን የሚጠቀሙ ምንድን ነው? ድላቸውን ኤክሰርሳይዝ የሚያደርጉበት የሚለማመዱበት፣ ድላቸውን የሚለማመዱበት መንገድ
ከበጉ ደም ከምስክርነታቸውም ቃል የተነሳ ድል ነሱት። በበጉ ደም የተደረገላቸውን በመመስከራቸው ድላቸውን ይለማመዳሉ። ኦልሬዲ የሚከሳቸውን የጣለው የበጉ ደም ነው። በበጉ ደም የተደረገላቸውን በመመስከር ድል ይነሳሉ። ያለፈውን አምጥተው አሁን በመናገር ድል ይነሳሉ። አንዳንድ ጊዜ ሰይጣን ቴምፕት ሊያደርጋችሁ ሲሞክር፣ ሊያስፈራራችሁ ሲሞክር ትላንትን አስቡ። ትልቁ ችግር ትላንትን አሁን ወዲያውኑ ይረሳል። ትላንት ላይ ነው ትላንትን ይረሳል። አሁን አስታውሱት። እግዚአብሔር እንዴት እንዳዳናችሁ፣ እንዴት እንደረዳችሁ አስታውሱት። አስታውሱና ሰይጣን ቁም እዚህ ጋር በሉት። እንዳትሄድ እኔ ሳልፈቅድልህ የትም እንዳትሄድ። ቁም እዚህ ጋር እግዚአብሔር እንዲህ ያደረገልኝ፣ እግዚአብሔር እንደዚህ ሰራ፣ ከዚህ ሞት አዳነኝ፣ ከሲኦል አዳነኝ፣ ልጁን ሰጠኝ፣ በህይወት ኖርኩ፣ ከእግዚአብሔር ተወለድኩ፣ የእግዚአብሔር ልጅ ሆንኩ። የዛኔ ምን ያደርጋል ሰይጣን? ፍሊ እንዳትሄድ በሉት። እንዳትሄድ አስጨርሰኝ። የእናንተ የሆነውን ቴስቲሞኒ ስትናገሩ ከዛ በኋላ ይሄዳል። ድል መንሳታችሁን ትለማመዳላችሁ። ድል ነስታችኋል። ድል አሁን አይደለም የምትነሱት፣ ድልማ ተነስቷል። ግን ያንን ድል ትለማመዳላችሁ። የእግዚአብሔር ስም የተባረከ። ስለዚህ አትችሉም ማጉረምረም፣ በአንዳችን ማጉረምረም አይቻልም። ስለዚህ ስለ ንጉሳችሁ እንዳታጉረመርሙ፣ የማይሆን ቢዝነስ ውስጥ እንዳትገቡ፣ ሌዋዊ የነበረ አክቲቪስት እንዳይሆን፣ ሌዋዊ የነበረ አክቲቪስት እንዳይሆን፣ ነቢይም የነበረ ሌላ ነገር ውስጥ እንዳይገባ። ምክንያቱም ህዝባችሁን በመካከላችሁ ብዙ ይኖራል። እንዴት ልትሉ ትችላላችሁ። ኤክስፔክት ያደረጋችሁት ላይሆን ይችላል። ግን እወቁ፣ ይሄ ነው ስህተት አይደለም። እንደዛ መሆኑ የንጉሥ ባህሪ ይሄ ነው፣ ስርዓቱ ይሄ ነው። ስለዚህ ሶስተኛውን አስራት ያስተዋወቀው እዚህ ቦታ ላይ ነው። ሶስተኛውን አስራት ታይት ከእናንተ ይወጣል። ጌታ ይመስገን፣ ጌታ ይመስገን። ከጨርሰው እለፈውና 18ን ማለት እዛው ጋር ያለ ሴት ልጆቻችሁን ወንድ ልጆቻችሁን። ያም ቀን በደረሰ ጊዜ ወዳችሁ ከመረጣችሁት ንጉሥ የተነሳ ትጮሃላችሁ። ነገር ግን በዚያን ቀን ትጮሃላችሁ። እንግዲህ በሳኦል እንዴት እንደጮሁ ታውቃላችሁ። ነገር ግን በዚያን ቀን እግዚአብሔር አይመልስላቸው። ሕዝቡ ግን ሳሙኤልን መስማት እምቢ በማለት ከዛ በፊት ያለውን ምክንያቱም ከ15 በኋላ ወንድና ሴት አሽከሮቻችሁ እንዲሁም ምርጥ ከብቶቻችሁ አህያዎቻችሁ ለራሱ ያደርጋቸዋል። ከበግና ከፍየል መንጎቻችሁ 1/10ኛውን ለራሱ ይወስዳል። እናንተም ራሳችሁ ባሪያዎች ትሆናላችሁ። ያም ቀን በደረሰ ጊዜ ወዳችሁት ከመረጣችሁት ንጉሥ የተነሳ ትጮሃላችሁ። እኔ የሚገርመኝ ሰዎች የእግዚአብሔር ሰዎች የሚለብሱትን ልብስ አይተው ይናደዳሉ። ሌላውን የሚያገለግሉት የሚለብሱትን አይተው ግን አይናደዱም። የእግዚአብሔር ሰዎች የሚበሉትን ምግብ አይተው ይናደዳሉ። ምክንያቱም ለመሰላችሁ ልባቸው ውስጥ የኔ የሆነው ነገር የኔ እንጂ እግዚአብሔር አይደለም የሚል ስላለ ነው። እግዚአብሔርን የሚወክሉ አካላት እነሱ ኤክስፔክት የማያደርጉትን ነገር ይዘው ሲያዩ እግዚአብሔርን ነው ፋይት የሚያደርጉት፣ እግዚአብሔር ነው የሚጣሉት፣ እግዚአብሔር ነው የሚቃወሙት። እዚህ ቦታ ላይ በእስራኤል እንደ ንጉሥ ይገዛ የነበረው ይፈርድ የነበረው ሳሙኤል ነው። ከሳሙኤል መንጠቅ ነው የፈለጉት ስልጣኑን፣ ሁሉንም ነገር። ሳሙኤል ከሱ ሊነጥቁ የፈለጉት መሰለው።
ግን እግዚአብሔር ነው እኔ እንዳልነግስ በላያቸው ላይ ነው የተቃወሙት። እኔ ሳሙኤል ይፈርድ የነበረበትን መንገድ መጽሐፍ ይናገራል። ምንም ልጆቹ ክፉ ልጆች እንኳን ቢሆኑ ሳሙኤል ግን በቅንነት ነው መጥቶ ከእናንተ መካከል ምን የወሰድኩበት አለ? በጉልበት የቀማሁት ማን አለ? እንግዲህ ሳሙኤል የነበረውን ፓወር ስናይ ሳውል እንኳን ሊገል ያልቻለውን አጋግን እንኳን ቆራርጦ ገሎታል። ንጉስም አንግሷል። በእግዚአብሔርም ዘንድ የነበረውን ቦታ አይታቸዋል። ከአንደበቱ ምንም አይነት ቃል ጠብ እስከማይል ድረስ ሁሉ እስኪፈጸም ድረስ እግዚአብሔር ከእሱ ጋር ነው። ጌታ ይመስገን። እና ሰዎች ልባቸውን በዚህ መፈተሽ አለባቸው። ለራሳችሁ ብቻ ሳይሆን ሌሎችም ሰዎች ባላቸው የገንዘብ ነፃነት ልትደሰቱ ይገባል። ሰዎች ሁሉ እንዲህ ነው መሆን ያለባቸው። ለዚህ ባርነት የተጠሩ የሉ። እግዚአብሔር ለስቃይ ማንንም አልጠራም። ይህንን ያመጣውም እግዚአብሔር አይደለም። እግዚአብሔር ሪስፖንስብል አይደለም። እግዚአብሔር ከዚህም እንድንወጣ ደግሞ መንገድ ሰጥቶናል። ኢየሱስን ሙሉ የሆነውን በሁሉም ነገር ሙሉ የሆነውን ሙሉ የሚያደርገን ጌታ ይመስገን። ስለዚህ የቀሩ ነገሮችን በሚቀጥሉ ጊዜያቶች በደንብ ስለምናይ በደንብ ስለ በረከት በደንብ ስለምናይ እንደ ጌታ ፈቃድ ማለት ነው በደንብ ስለምናይ ስለ አስራት ስለ አስራት እነዚህን 3 አይነት የአስራት አይነቶች በደንብ በግልጽ ማየት እንችላለን። ስለዚህ ግልጽ ነው። አስራትን በተመለከተ የተለያዩ ጊዜያቶች የተናገርኳቸው አጫጭር ሀሳቦች ነበሩ። ዛሬ ግን ግልጽ የሆነ ሀሳብ አውርተናል፣ ተነጋግረናል አይደል? ተምረናል። በደንብ ግልጽ የሆነ ሀሳብ ተነጋግረናል። 3 ቦታዎች ላይ ነው። ታዲያ መከበሬ የት አለ? መፈራቴ የት አለ? አባትነት የት አለ? አስራቴን ከልክላችሁኛል የሚለው ሚልክያስስ የሚል ጥያቄ ሊነሳ ይችላል። እንግዲህ አስራቱን አይተናል መልኩን። ስለዚህ እኚህ ሰዎች ሚልክያስ ያለው ይህንን አይነት አስራት ማድረግ አቁመዋል ማለት ነው። በዋናነት ሁለቱንም በዛን ጊዜ እግዚአብሔር እየጠየቀ ያለው ስለ ግብር ሳይሆን ስለ አስራት ራሳቸው በእግዚአብሔር ፊት መከበር፣ እግዚአብሔር እንዲከብር ነው የሚለው። እግዚአብሔር እንድታከብሩ ማክበር እንድትለማመዱ ነው የሚለው ዘዳግም ላይ የሚለው ማክበር ዘዳግም 14 እግዚአብሔርን ማክበር ትማሩ ዘንድ ይሄ ነው መከበሩ። የእግዚአብሔር አንተ ነው ሁሉንም የሰጠኝ ብለው በእግዚአብሔር ፊት እሱ ለሚፈልገው ዓላማ እንዲያውሉት ነው። ገንዘቡን የሰጣቸው ኢንጆይ እንዲያደርጉ ነው። ዓላማው ይሄ ነው። እንዲደሰቱ ነው፣ እንዲዝናኑበት ነው፣ እንዲበሉ እንዲጠጡ ነው። እግዚአብሔር ገንዘብ ሰጥቷችሁ ልጆቻችሁን የማታበሉ ሰዎች ወንጀለኞች ብቻ አይደላችሁ። በእርግጥ ይህንን ማንም ላይደርስባችሁ ይችል ይሆናል። እግዚአብሔር ግን ያያችኋል። ስለዚህ አመፀኞች ናችሁ። ምክንያታችሁ ምንም ሊሆን ይችላል። የመጀመሪያ ሪስፖንሲቢሊቲያችሁ፣ የመጀመሪያ ኃላፊነታችሁ እግዚአብሔር የሰጣችሁ ነገር ኢንጆይ ማድረግ ነው። ወሬ ካለ ፍርሃት ካለ ፍርሃት የትዕቢት ማሳያ መገለጫ ስለሆነ ፈሪዎች ትዕቢተኞች ናቸው። ፈሪዎች ትዕቢተኞች ናቸው። ፈሪዎች እኔ አለሁ ለራሴ እኔ አስባለሁ እኔ ጭንቀት ብቁ ነው እኔ ሬስኪው ለማድረግ አቅም አለው የሚሉ ናቸው የሚፈሩት። እኔ ምንም ራሴን ሬስኪው ማድረግ አልችልም የሚሉ አይፈሩም። ያምናሉ። እሱ ነው ሬስኪው የሚያደርገኝ፣ እሱ ነው ሪስፖንስብል፣ እኔ ኃላፊነት አለብኝ የሚል ሰው ፈሪ ነው። ምንም ቢሆን ሀገር የሚመራ ሰው ቢሆን፣ ቤተክርስቲያን የሚያስተዳደር ቢሆን፣ ባለስልጣን ቢሆን፣ ባለሀብት ቢሆን፣ አትሌት ስፖርተኛ ቢሆን፣ መምህር ቢሆን፣ ወላጅ ቢሆን፣ ምንም አይነት ስራ የሚሰራ ቢሆን፣ የሚያገለግል ሰው ቢሆን ለዛ ሁሉ ሪስፖንስብል ነው እግዚአብሔር። ለዛ ሁሉ ሪስፖንስብል ነው። ኃላፊነት አለበት እግዚአብሔር። ኃላፊነት አለብህ አንተ። የኔ ሳይሆን ያንተ ኃላፊነት ነው። ከኔ ይልቅ አንተ ኃላፊነት አለብህ። እግዚአብሔር ሆይ በሉት፣ ስጡት። የኔ ሪስፖንሲቢሊቲ አይደለም፣ ያንተ ሪስፖንሲቢሊቲ ነው። እኔን ማዳን እንኳን ያንተ ሪስፖንሲቢሊቲ ነው። ብዙ ወላጆች ለልጆቻችሁ ልዩ ሪስፖንሲቢሊቲ እንዳለባችሁ ይሰማችኋል። የለም፣ ምንም ሪስፖንሲቢሊቲ የለባችሁ።
እንድትወዷቸው ነው እንጂ እግዚአብሔር የጠራችሁ የሰጣችሁ እንድትወዷቸው ነው እንጂ የሰጣችሁ ኃላፊነት እንዲሰማ እንድትሸከሟቸው አይደለም የሰጣችሁ እንድትሸከሙ አይደል። የእናንተን ጫንቃ ተማምኖ ልጅ አልሰጣችሁ እግዚአብሔር። የእናንተን ደሞዝ ተማምኖ እግዚአብሔር ልጅ አልሰጣችሁ። የእናንተን እውቀት ተማምኖ እግዚአብሔር ልጅ አልሰጣችሁ። ባሪያ ነው የምታደርጓቸው። ለእናንተ እውቀት፣ ለእናንተ ደሞዝ፣ ለእናንተ ልምምድ ባሪያ ነው የምታደርጓቸው። እግዚአብሔርን እንዳያውቁ ነው የምትከለክሏቸው። እግዚአብሔርን ነው የምትሰውሩባቸው። የራሳችሁን ጭንቀት ብቻ ነው የምታሳዩቸው። እናንተን ነው የምታሳዩቸው። ፍርሃታችሁን ነው የምታስተዋውቋቸው። ስለዚህ ፈሪ ነው የምታደርጓቸው። የማያምኑ ትዕቢተኞች ነው የምታደርጓቸው። ምንም ኃላፊነት የለባችሁ። መውደድ ነው ያለባችሁ። መውደድ ነው ያለባችሁ። ኢንጆይ በእነሱ በልጆቻችሁ ኢንጆይ ማድረግ ነው ያለባችሁ። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ሰጥቷቸዋል። ኢንጆይ እንድታደርጉ፣ ደስ እንድትሰኙ፣ ደስ እንድትሰኙ ሰጥቷቸዋል። ደስ ይበላችሁ እግዚአብሔር ልጆች ስላላችሁ ስለሰጣችሁ። ልጆች የሌላችሁ በመንፈሴ ብዙ ሰዎችን አያለሁ። ልጆች የሌላችሁ ልጅ መውለድ የምትፈልጉ ይህን ወቁ። መጀመሪያ ሪስፖንሲብል እንድትሆኑ አይደለም መፈለግ ያለባችሁ፣ ኢንጆይ እንድታደርጉ ነው። እግዚአብሔር ደግሞ ልጅ እንዲኖራችሁ ይፈልጋል። ለእግዚአብሔር የሚሳነው ነገር የለም። አንድ ጊዜ አንዲት ሴት እግዚአብሔር አንድ መልእክት ተናገራት። ፋይናንሻል ችግር ውስጥ ገብታ ነው ወደ እኔ የመጣችው እና ጌታ እንደዚህ አላት፣ ልጅ ትወልጃለሽ አላት። ሲላት እንደዚህ አለች፣ እኔ እኮ ዕድሜ ከ50 በልጧል አለች። ለእግዚአብሔር የሚሳነው ነገር አለ? ሳራ ወልዳለች አልኳት። ኤልዛቤትም ወልዳለች። አንቺ እኮ በእነሱ ፊት እነሱ አያቶችሽ ይሆናሉ በስጋ እንኳን አይ 120 እንኳን ለምን አይሆንሽም? ይሄን ያህል ማኖር የቻለ እግዚአብሔር ልጅ መስጠት ያቅቷል? 120 ዓመት እንድትኖር ማድረግ የቻለ እግዚአብሔር ልጅ ለአንቺ መስጠት ያቅቷል? ማህፀንሽን መክፈት ያቅቷል? አሄ በተፈጥሮ የማይቻል ስለሱ እያወራሁ አይደለም። ደግሞ ሆስፒታል አይደለም የመጣሽው አይደለም። እንደ እግዚአብሔር ነብይ ይናገራለሁ። ትወልጃለሽ። ኢንጆይ ታደርጊያለሽ። ኢንጆይ እንድታደርጊ ነው የሚሰጥሽ። በአንቺ ስቃይ የሚደሰት አምላክ የለም እግዚአብሔር። በአንቺ ይሄ ያለ ጭንቅላትሽ ውስጥ ይሄ ነው አስተሳሰብሽ። ይሄን እያየሁ ነው በመንፈሴ። ልጅ እንዳይኖረኝ ምናልባት እግዚአብሔር ይፈልግ ይሆናል ብለሽ ታስቢያለሽ። ምናልባት እግዚአብሔር ሌላ ዓላማ ሊኖረው ይችላል። እኔ ልጅ ሳልወልድ የሰው ልጅ እንዳሳድግ ይሆናል የሰጠኝ። ኃላፊነት ነው ብለሽ ስለምታስቢ እኮ ነው። የሰው ልጅ እንዳሳድግ ነው እግዚአብሔር። ምናልባት በዚህ ሊያስተምረኝ ይሆናል። እግዚአብሔር በቃሉ ካላስተማረሽ በማንም አትማሪ፣ ማንም አይጠቀም። ቃሉን መጠቀም ያልቻለ አምላክ ማንንም መጠቀም አይችልም፣ ምንም መጠቀም አይችልም። ግን እግዚአብሔር ቃሉን መጠቀም ስለሚችል ሌላ አይፈልግም። ራሱ መናገር ስለሚችል እግዚአብሔር ሌላ አይፈልግም። ሌላ ድምፅ አንደበት አለው የማይናገር አይደለም። አንደበት አለው ይናገራል፣ ጆሮ አለው ይሰማል፣ ዓይን አለው ያያል። እግዚአብሔር ቀጥታ ከሱ ትማሪያለሽ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። ከሱ ትማሪያለሽ። አትቀበይ፣ አትተባበሪ፣ ከዚህ ውሸት ጋር አትተባበሪ። እግዚአብሔር ነው ማህፀንሽን የዘጋው እንዳትወልጅ የሚፈልገው ከሚለው ውሸት ጋር አትተባበሪ። እጸልያለሁ አሁን በኢየሱስ ክርስቶስ ስም አዛለሁ። አንተ የመካንነት መንፈስ አሁን በኢየሱስ ስም ልቀቅና ሂድ። አንተ የመካንነት መንፈስ በኢየሱስ ስም ልቀቅና ሂድ። በኢየሱስ ክርስቶስ ስም ከዚህ ሴት ውጣ፣ አሁን ውጣ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንተ የመካንነት መንፈስ ከፌቨን ውስጥ ውጣ። በኢየሱስ ክርስቶስ ስም ከዚህ ሴት ውስጥ ውጣ፣ ውጣ። በኢየሱስ ክርስቶስ ስም ውጣ፣ በኢየሱስ ክርስቶስ ስም ውጣ። አዛለሁ ከፌቨን ውስጥ ውጣ፣ ከሰብለ ውስጥ ውጣ፣ ከሰብለ ውስጥ ውጣ።
ከይርጋለም ውስጥ ውጣ በኢየሱስ ክርስቶስ። ከይርጋለም ውስጥ ውጣ፣ ከቤትልሔም ውስጥ ውጣ አዛለው። ከቤትልሔም ውስጥ ውጣ፣ ከአዜብ ውስጥ ውጣ፣ ከአዜብ ውስጥ ውጣ፣ ከመክሊት ውስጥ ውጣ። ዝም ብዬ ስም እየሸመደድኩኝ አይደለም። መንፈስ ቅዱስ እያሳየኝ ነው። መንፈስ ቅዱስ እያሳየኝ ነው። መንፈስ ቅዱስ እያሳየኝ ነው። ከርብቃ ውስጥ ውጣ በኢየሱስ ክርስቶስ ስም ውጣ። ከብርቱካን ውስጥ ውጣ፣ ከብርቱካን ውስጥ ውጣ፣ ውጣ። ስሜ ያልተጠራ ልትሄድ ትችያለሽ። ኖ ስም አለሽ፣ ስም አለሽ፣ ስም አለሽ። አሁን ስምሽን ጠርቼ ላይሆን ይችላል። እግዚአብሔር ግን ስለ አንቺም ነው እየተናገረ ያለው። ስለ አንቺም ነው እየተናገረ ያለው። የትም አትሂጂ፣ ትወልጃለሽ፣ ትወልጃለሽ። እግዚአብሔርን እመኚ። እግዚአብሔርን ባለማመን ምንም ነገር ለማድረግ አትሞክሩ። ምንም ነገር ለማግኘት አትሞክሩ። በማመን ብቻ ለመኖር። ጻድቅ በእምነቱ በሕይወት ይኖራል። ጻድቅ ማመን ሲያቆም ምን ይሆናል? በእምነት መኖር ያቆማል። በሞት ይኖራል፣ ይሞታል። አይኖርም፣ መኖር አይደለም እሱ። ጻድቅ በእምነት በሕይወት ይኖራል። በእምነት ካልሆነ አልኖርም የሚል ሰው በእምነቱ ይቀጥላል። በእምነት ካልሆነ አልኖርም፣ በቃ አልኖርም። ከእግዚአብሔር ካልሆነ አልቀበልም የሚል ሰው ከእግዚአብሔር ዝም ብሎ ይቀበላል። ዝም ብሎ ይቀበላል። ጌታ ይመስገን። በመንፈሴ ሌሎች ሰዎችንም አያለሁ። እግሩ በጣም ያበጠበት የቆሰለ እግሩ የቆሰለ እግሩ እየተነሳበት የእግሩ ቆዳዎቹ ስጋዎቹ እየተነሳበት ያለ ሰው መንቀሳቀስ ያቃተው እግሩ ከሰውነቱ በላይ የወፈረበት ሰው አያለሁ በመንፈሴ። ተነስና ተራመድ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ አዛለሁ። ተነስና ተራመድ፣ ተነስና ተራመድ፣ ተነስና ተራመድ። አንተ በሽታ ሂድ፣ ልቀቀው። ተነስና ተራመድ፣ ተነስና ተራመድ። የስ 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 በመንፈሴ አያለው ሲራመድ፣ በመንፈሴ ሲንቀሳቀስ አያለው። በመንፈሴ ማንም የለኝም የሚል ሰው፣ ማንም ረዳት የለኝም የሚል ሰው፣ ግራ የተጋባ ሰው፣ ገንዘብ የለኝም ኪሴ ባዶ ነው፣ ተርቤ ልሞት ነው የሚል ሰው የእግዚአብሔርን ፕሮቪዥን ሲለማመድ አያለው። የእግዚአብሔርን አቅርቦት ሲለማመድ አያለው። ምንም መልካም ነገር የለኝም እኮ ከእግዚአብሔር ለመቀበል የሚሉ ድምፆችን እሰማለሁ። እግዚአብሔር በእናንተ መልካምነት ላይ አልቆመም። ይኸውላችሁ እግዚአብሔር እናንተ ስትሳሳቱ አብሮ አይሳሳትም። እናንተ በተሳሳታችሁበት ቦታ እሱ ትክክል ነው። እሱ እናንተ በተሳሳታችሁበት ቦታ ትክክል ነው። ስለዚህ እናንተን ወደ ትክክል ያመጣችኋል። ወደ ትክክለኛ ፖዚሽን፣ ወደ ትክክለኛ ስፍራ ያመጣችኋል። ያርማችኋል፣ ያነሳችኋል። የሚሰጣችሁ ስለሰጣችሁት አይደለም፣ ስለምትቀበሉ ነው። እጃችሁን ዘርጉና ተቀበሉ፣ ዘርጉና ተቀበሉ። ከዚህ ውስጥ ትወጣላችሁ። እግዚአብሔር ሆይ ተመስገን። የእግዚአብሔር ስም የተባረከ ይሁን። ዋው! እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጌታ ሆይ ስላመጣኸው ብርሃን፣ ስለሰጠህን ብርሃን እናመሰግናለን። ዛሬ አሁን ስለገለጥክልን ብርሃን፣ ስላስተማርከን እናመሰግናለን። ልዩ ነው እግዚአብሔር ሆይ፣ ልዩ ነው የተናገርከን፣ ልዩ ነው ያወራን፣ ልዩ ነው። ተፈታን፣ ነፃ ወጣን። እግዚአብሔር ሆይ ለሚያዩ ለሚሰሙ ሁሉ መፈታት ይሁን። ይህ ነፃነት ይሁን በኢየሱስም፣ ይህ ነፃነት ይሁን። በተሳሳተ መንገድ በተሳሳተ እውቀት ለአንተ እየሰጡ እየመሰላቸው ግን ጤናማና ትክክለኛ ባልሆነ ልብ ሲያደርጉ የነበረውን አክት ሲያደርጉ የነበረውን ልምምድ በሙሉ ዛሬ በኢየሱስ ስም ስላስቆምካቸው እናመሰግናለን። ዛሬ ስላስተውክ ስላስጣልክን እናመሰግናለን። ያስ እንደ ግለሰብም እንደ ሕዝብም እውነተኛን በረከት የምንለማመደው እውነተኛውን የሚባረከውን ስናውቅ ነው። በሱ ፊት ሙሉ ነፃነት ሲኖረን ነው። ሙሉ ድፍረት ሲኖረን ነው። እግዚአብሔር መልካም እንደሆነ ቀምሳችሁ እዩት ተብሎ ተጽፏል። ስለዚህ እጋብዛለሁ እግዚአብሔር ሆይ የሚያዩትን የሚሰሙትን አንተ መልካም እንደሆንክ ቀምሰው እንዲያዩ
ያ ቴስት ወደ እነሱ አፍ እንዲመጣ ወደ እነሱ ህይወት እንዲመጣ ያ ቴስት ያ ቅምሻ እንዲመጣ ከዛ በኋላም ሌላ አይነት መብል እንደሌለ ሌላ አይነት መልካምነት እንደሌለ እንዲያውቁ በኢየሱስ ክርስቶስ ስም ጸልያለሁ። በውጭ የለም መልካምነት። ስለ መልካምነት ቢዘምሩ ቢዘፍኑ ቢገጥሙ ቢያዜሙ ምንም ቢያደርጉ ካንተ ውጪ ከሆነ እርሱ መልካምነት አይደለም። እሱ ዲሰፕሽን፣ እሱ ውሸት ነው፣ እሱ ማታለል ነው። እንደውም የክፋት ሁሉ ክፋት ነው። አንተ ነህ መልካም። ኃይል ብዙ ሲሆን ጠላቶች ዋሹብህ። ኃይል ብዙ ሲሆን መልካም ሆነ ክፉ ነህ አሉ። ቸር ሆነ ክፉ ነህ አሉ። ደግ ሆነ ክፉ ነህ አሉ። መሐሪ ሆነ ጨካኝ ነህ አሉ። ጨካኝ ነህ አሉ። እግዚአብሔር እንደዚህ አለ፣ ምህረቴ እስከ 1000 ትውልድ ነው አለ። 1000 ትውልድ ነበር አለ መጥቶስ ያውቃል? 1000 ትውልድ መጥቶ ያውቃል? 1000 ትውልድ እስከ 1000 ትውልድ ምን ማለት ነው? እግዚአብሔር እንደዚህ ነው እያለ ያለው፣ እኔ መማር ብቻ ነው የምፈልገው። መማር ብቻ ነው የምፈልገው። በረከቴ እስከ 1000 ትውልድ ነው፣ ቃል ኪዳኔ እስከ 1000 ትውልድ ነው ይላል። መባረክ ብቻ ነው የምፈልገው። በቃል ኪዳን መቆየት ብቻ ነው የምፈልገው። ኃይል ብዙ ሲሆን ጠላቶች ዋሹብህ። መልካም ነህ፣ ክፉ አይደለህም። ሆነህም ትንሽ ክፋት ቢኖርብህ ማንም ባልኖረ ነበር፣ ምንም ባልኖረ ነበር። ምንም ክፋት የለብህም። ለዚህ ሁላችንም አለ፣ ለዚህ ሁሉም አለ። እናመሰግናለን። አይደለም በህይወት ላሉት ለሞቱት እንኳን ታስባለህ። ለዚህ አትጨነቁ፣ በጌታ ሆኖ ስለ አትጨነቁ። ኬር ያደርጋል ሁሉም። ትንሣኤን አዘጋጅተዋል። ትንሣኤ አለ፣ ተስፋ አለ፣ ለሁሉ ተስፋ አለ። ክብር ለስምህ ይሁን። ለሞተ ሰው ማመን ትችላላችሁ። በቤታችሁ የሞተ ሰው ካለ አሁን እናገራለሁ፣ ትንሣኤ እንዲሆን። የሞተ ሰው ካለ ሞት ምንም አቅም የለው። ብቻ እመኑ። ለሚያምን ሁሉ ይቻላል። ብቻ እመኑ። ኢያኢሮስ አትፍራ፣ እመን። ኢያኢሮስ አትስማ ሪፖርቱን። ኢያኢሮስ መምህሩን መጨቅጨቅ ነው ሲሉ አትስማቸው። መምህሩ ምንም ቦዘራ ያደርገውም። ያንተ መጸለይ፣ መለመን፣ ማመን መምህሩን አያስደነግጠውም። ይችላል። ኬክ ነው ለሱ፣ ጁስ ነው ለሱ፣ ይመቸዋል። እሱ ችግር ስጠው፣ ያስነሳል። ተነሻ እንጂ ልጅ ተነሳ፣ አንተ ሰው ተነሺ፣ ተነስ። ኢያኢሮስ እመን፣ አትፍራ፣ አትፍራ። ፍርሃት እምነት ነው። የእምነት ተቃራኒ የሆነ እምነት፣ ክፉን ነገር ማመን፣ ሰይጣንን ማመን፣ ውድቀትን ማመን፣ ሞትን ማመን፣ የምታየውን ማመን፣ ሁኔታውን ማመን ነው ፍርሃት። ስለዚህ ተው፣ አትፍራ፣ እመን። የማይታየውን እመን። እግዚአብሔር ያስነሳል። ተነሺ። ካራካባ ሴኬ ሬሄኬ ሳካባ ማራኬ ሼኬሄቤ ሳካ ወራሃሲኬ ቴሌቤሳ ኮራኪ ሻካባ ቴራ ሊድሮሆ ሶኮቶሮስ ዣጊስካ ባህራ ካባሳ ካታካ ኤኮ ሶኮቶሮ ጆሞ ሳካ። ሃሌሉያ፣ 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 ሃሌሉያ። የማይሆነውን ነገር ይሆናል ብለህ የማይቻለውን ይቻላል ብለህ ያው አስደነቀኝ እንዲህ አድርገህ የሚል መዝሙር አለ። የማይሆነው የማይቻለው ታደርጋለህ። ለእግዚአብሔር የሚሳነው ነገር የለም። ክብር ሁሉ ለስምህ ይሁን። እግዚአብሔር ሆይ እግዚአብሔርን በመታዘዝ ተመላለሱ።
ትምህርታችንን ኮንክሉድ ማድረግ በአዲስ ኪዳንስ እንዴት ነው መስጠት ያለብኝ የሚለውን ለማወቅ አስቀድመን ያወራነውን ስሙ። ስለ ሲድ፣ ስለ ዘር። ከዛም ደግሞ አንብቡ መጽሐፍ 2ኛ ቆሮንቶስ 8 እና 9 አንብቡ። ፊልጵስዩስን አንብቡ። መጽሐፍን በመንፈስ ተመሩ፣ በመንፈስ ተመሩ የሚላቸውን ያንኑ አድርጉ። ፊሊንጋችሁን አትከተሉ፣ ፍርሃታችሁን አትከተሉ። ሁኔታውን አትዩ፣ ሁኔታውን አትዩ፣ ሁኔታውን አትዩ። ያልተለመደ ነገር በህይወታችሁ ይሆናል። የተለመደውን ስትተውት ያልተለመደ ነገር በህይወታችሁ መሆን ይጀምራል። ካልሆነ ላልተለመደው የተለመደው ቦታ ካለቀቀ የተለመደው ብቻ ነው የሚቀጥለው። ምክንያቱም ቦታውን ይዟል። ቦታውን አስለቀቁ። መንፈስን ስሙ፣ በመንፈስ ተመላለሱ፣ የእግዚአብሔርን መንፈስ ስሙ፣ መንፈስ ቅዱስን ስሙ የሚላችሁ በውስጣችሁ ማንኛውንም አድርጉ። እግዚአብሔርን ታዘዙት። ያኔ ታያላችሁ። እግዚአብሔር ትልቅ ነው። እግዚአብሔር የሚላችሁን ባይመስል እንኳን በአእምሮ ይኸውላችሁ፣ እግዚአብሔር የሚላችሁን ያንኑ የምታደርጉ ከሆነ እግዚአብሔር አደርጋለሁ የሚላችሁን ያንኑ ማመን ትችላላችሁ፣ ታምናላችሁ። እንዲህ ነው የመንፈስ አሰራር። እግዚአብሔር በሕይወታችሁ አደርጋለሁ የሚለውን ሁሉ ማመን የምትፈልጉ ከሆነ አድርጉ የሚላችሁን ሁሉ አድርጉ። የማይመስል እንኳን ቢሆን አድርጉ። የማይመስል እንኳን ቢሆን ይሆናል። በሕይወታችሁ የሚለው ሁሉ ይሆናል። እናንተን ወደ እምነት ያመጣችኋል። መታዘዛችሁ ጆሮአችሁን የበለጠ ይከፍተዋል። እግዚአብሔር እንድትሰሙት የበለጠ ይኸውላችሁ፣ ሰዎች ለመስጠት እግዚአብሔርን መስማት ከጀመሩ ከለመዱ እና ከታዘዙ ለሌሎች ነገሮችም እግዚአብሔርን መስማት በቀላሉ ይችላሉ። ጆሮአቸው ይከፍታል። ምክንያቱም የሚወዱትን ነገር ለመጣል እግዚአብሔርን ከሰሙ በጣም የሚወዱትን ነገር ለማግኘት ደግሞ ይሰማሉ። በጣም ግን ይሄ ነገር ሊሆን አይችልም የሚሉትን በጣም የሚከብዳቸው ለማመን የሚከብደውን ነገር እግዚአብሔር አደርጋለሁ ሲል መስማት ይችላሉ። የእግዚአብሔር ስም የተባረከ ነው። እግዚአብሔርን እንዳትሰሙት ያደረጋችሁ ልባችሁ ነው እንጂ እግዚአብሔር ስላልማይናገራችሁ አይደለም። ስለዚህ ይህንን ልብ ሰው እግዚአብሔርን ትሰማላችሁ። ዳይሬክሽን አቅጣጫ ትቀበላላችሁ። ጌታ ይመስገን። ጌታ ሆይ ክብር ሁሉ ለስምህ ይሁን። ስለነበረን ጊዜ እናመሰግናለን። ወንደርፉል የሆነ ጊዜ ነው የሰጣን። ምክንያቱም አንተ ወንደርፉል ነህ፣ አንተ አስገራሚ ነህ፣ አንተ አስደናቂ ነህ። ተባረክ። ካራ ሼኬ በሄስ ሊሎ አስሚ ላሽከባ ረዲል አጃኢል ማሳ አንዱ ከሲ ሐረካሽ ቲያር ኡስኢካ አምባ ሐለኪታጋ አዲስን ንፋስ እግዚአብሔር እያመጣ ነው። አዲስን እጅ እግዚአብሔር እየዘረጋ ነው። አዲስን ትውልድ እግዚአብሔር እያወጣ ነው። ከፍርሃት ነፃ የሆነ ትውልድ ለሁሉ የማይገዛ ለሁሉ የማይንቀጠቀጥ ሁሉ ጋር ሄዶ የማይሰግድ አምላኩ እግዚአብሔር ብቻ የሆነ አምላኩን ያወቀ ጌታው ኢየሱስ ብቻ የሆነ ለሱ ብቻ የተንበረከከ በሌሎች ሁሉ ፊት ግን የቆመ የጸና ትውልድ እግዚአብሔር የጸና ጀነሬሽን የጸኑ ልጆችን እግዚአብሔር ያወጣ ነው። በምቹ ጊዜ አይደለም፣ በማይመችም ጊዜ የሚበዙ በማይመችም ጊዜ ምንም የማይሆኑ የማይብረከረኩ በማይሆንም ጊዜ እንደ ይስሐቅ በምድረ በዳም ዘርተው መቶ እጥፍ የሚያፈሩ በሚያደርጉት ሁሉ የተከናወነላቸው የተሳካላቸው የእግዚአብሔር ልጆች የስ ወጥተዋል። ክብር ለስም ይሁን። አባት ተመስገን። ፋዘር ቴንኪዩ አባ ቴንኪዩ አባት ተመስገን። እኛ ለአንተ እንገባለን፣ አንተ ለእኛ ትገባለን። አንተ የእኛ ነን፣ እኛ ደግሞ የአንተ ሆነናል፣ የአንተ ነን። መጠሪያችን ስማችን አንተ ነህ፣ አንተ ብቻ። መታወቂያ የለንም፣ አንተ ነህ። ቢጠይቁን ትመልሳለህ። አንመልስም። ቢጋፉ ታስለቅቃለህ።
የስ አንተ ነህ የምታደርገው። ለአንተ ሰጥተናል ሁሉንም ሪስፖንሲቢሊቲ፣ ሁሉንም የአንተ ነው፣ የኛ አይደለም። አናደርገውም። የኛ ያልሆነውን ምንም አናደርገውም። የአንተ የሆነውን አንተ ትሰራለህ። እኛ ደግሞ የአንተ የሆነውን በመቀበልና በመተባበር አንተን በማመን ከአንተ ጋር እንተባበራለን። ተመስገን። ቴንክ ዩ። ክብር ለጌታ ይሁን በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። በጣም ቆንጆ ጊዜ፣ ደስ የሚል ጊዜ ጌታ ሰጠን። መንፈስ ቅዱስ በኃይል እየሰራ እያደረገ ነው ያለው። ሊሆን ያለውን ነገር ደግሞ ትልቅ ነው። ከስሜቴ ከኢሞሽኔ አልናገርም። እግዚአብሔርን ግን እሰማዋለሁ እና ሊሆን ያለው ነገር ትልቅ ነው። ሊደረግ ያለው ነገር ትልቅ ነው። ስለዚህ እግዚአብሔርን እናከብረዋለን። እንዲሆን እንዲደረግ የምናደርገው ምንም ነገር የለም። ይሆናል፣ ይደረጋል፣ ያደርገዋል፣ ይፈጽመዋል። እግዚአብሔር አምላካችን ስም የተባረከ ይሁን። እኔ በጣም ተበላለ ከሁሉ በላይ በጣም ተቸገረኝ ነገር ስላተማረው በጣም ሰፊ ነገር ነው። ግን ይሄ ኢንጆይ ማድረግ እግዚአብሔር እንደሚፈልገው ከዚህ በፊት አንድ ጊዜ እንደዚህ ብታይ ነበር። እግዚአብሔር አባትሽ ነው፣ ወላጅ አባትሽ ነው ምናምን ነገር ብለህ ሲያደርግልሽ ላይ እኔ እንደውም ብዬ ነበረ እኔ የሆነ ነገር ሳደርግለት ስታዘዘው ምናምን ለዛ ምላሽ ነው ይባርከኝ አይነት ነገር ብዬ ነበር ማስቤ ነበረና ባልታዘዝኩበት ሁኔታ ወይም ደግሞ ኪፕ አፕ ባላደረግኩበት ሁኔታ ከሱ ጋር እፈራለሁ እግዚአብሔር እንዲያርግልኝ ለማለት። ምክንያቱም እኔ ማድረግ አለብኝ የሆነ ነገር ብዬ ስለማስብ ማለት ከዛ እግዚአብሔር ኢንጆይ እንድታደርጊ እኮ ይባርክሻል ሲል አልገባኝም ማለት በቃ አሁን ብዬ ተቀብያለሁ፣ ግን ቱ ዚ ኤክስቴንት አልገባኝም እና ቅድም ስለ ቫኬሽን ምናምን ነገር እያወራን ነበር ብላው እና ቫኬሽን ሲወጣ ሰው ለራሱ ሪላክስ ለማድረግ እንጂ የሚወጣው እግዚአብሔር በዛ ውስጥ ኢንጆይ እንደሚያደርግ አላስብም። እግዚአብሔር ስንጠጣ ኢንጆይ እንደሚያደርግ እሱ ባለን ቦታ ማለት እኛ እኮ በራሳችን ሀሳብ ወይም ደግሞ በእኛ ማይንድ በካርናል በሆነ ማይንድ ኢንጆይ ማድረግ ነው ደግሞ ቫኬሽን መውጣት ወይም መዝናናት፣ መብላት፣ መጠጣት በዛ ውስጥ ኢንጆይ ለማድረግ በጣም ብር እንዲኖረን እንፈልጋለን። አንደኛ ነገር። ሁለተኛ ደግሞ በዛ ውስጥ የሆነ አላደለ አስፔሻሊ ኢትዮጵያ ውስጥ ያለው ማይንድ ሴት እንደ የውጭ ዜጎች ይሻላሉ በነዚ አይነት ነገር። ኢትዮጵያ ውስጥ አናስብም ከርስ ስለሆነ ብዬ አስባለሁ። ምክንያቱም ለአስራት ያለን አመለካከት ጤናማ ስላልሆነ እና ያንን ስለማያደርጉ ህግም ተሰጥቷቸዋል ብላ ነበር እና ያንን ስለማያደርጉ ደግሞ በእነሱ ኢንጆይ ስለሚያደርግ ህግ አርጎ ሰጥቷቸው አስራት ብሏቸው ከዛ ያነሱ ደግሞ ወስዳችሁ እኔ በምናችሁ ቦታ ኢንጆይ አድርጉ ብሉ ጠጡ ሲል በጣም እግዚአብሔር ምን አይነት አምላክ ነው ማለት በጣም ስደነቅ የነበረው እና እግዚአብሔርን መልካምነት በጣም አይቻለሁ። እናንተም ደግሞ ተመልካቾቻችን በጣም ብዙ የተካፈላቸው ነገሮች እንዳሉ እዚህ ጋር አንድ ነገር ማለት ፈልጋለሁ። ይቅርታ እዚህ ጋር ኢንጆይ ማድረግ ስንል ሰዎች አንድ ጥቅስ ሊጠቅሱ ይችላሉ። የሚጠቀስ ጥቅስ አለ። የእግዚአብሔር መንግስት የመብልና መጠጥ አይደለም፣ በመንፈስ የሆነ ደስታ ደግሞ እናንተ ኢንጆይ እንድታደርጉ ይፈልጋል። የመንፈስ ደስታ ነው። በመንፈስ ደስታ ውስጥ ስትሆኑ ነው ይህንን መረዳት የምትችሉት። መጀመሪያ በመንፈስ መደሰት፣ በእግዚአብሔር መደሰት አለባቸው። በእግዚአብሔር በራሱ ካልተደሰታችሁ ሲጀምር በመብልና በመጠጥ ይደሰታሉ ሰዎች እያለን ነው አይደለም። በመንፈስ የሆነን ደስታ ያልተካፈሉ ሰዎች በመብልና በመጠጥ ያለን ደስታ ሊካፈሉ አይችሉም። ኢንጆይ ሊያደርጉ አይችሉም። እንደውም በመንፈስ ያለን ደስታ ለማግኘት ነው ወደዛ የሚሄዱት የሚገኝ መስሏቸው። ምክንያቱም እሱ ስለሆነ ሙላቱ። በመንፈስ የሆነን ደስታ ለማግኘት ይሄዳሉ፣ ግን ባዶነትን ነው የሚያገኙት። ባዶ ናቸው። እዛ ውስጥ ያለው ባዶነት ነው። ምንም የለም፣ የሚፈልጉት የለም። በመንፈስ በሆነ ደስታ ውስጥ ያሉ ሰዎች ግን በመብልና በመጠጥ ያለውን ደስታ ያገኛሉ። ኢንጆይ ማድረግ ይችላሉ። ግሬትፉል መሆን ይችላሉ። ከልቤ ሲንሲየርሊ ደስ ያለኝ እሱን መጀመሪያ ስለበላሁ ነው። አሁን ይህን ስበላ ደስ ያለኝ። እሱን መጀመሪያ ስለጠጣሁ ነው። አሁን ይህን ስጠጣ ደስ ያለኝ እሱ ነው። በዛ ውስጥ ሆኖ የዚህን ጣዕም እንድለይ ያደረገኝ የዚህን የመብልና መርሳት የሌለባችሁ ነገር እኮ አዳምና ሔዋን ሰዎች ለምንድን ነው የምትበሉት የምትጠጡት ተብለው ሲጠየቁ እንዳልሞት ሊሉ ይችላሉ። አዳምና ሔዋን ከመውደቃቸው በፊት ይበሉ ነበር፣ ይጠጡም ነበር። ለምን ነው የሚበሉት? ለምን ነው የሚጠጡት?
በመብል ውስጥ በመጠጥ ውስጥ እግዚአብሔር ያስቀመጠው ነገር አለ። እግዚአብሔር ስለፈጠረው ያንን ነው ኢንጆይ የሚያደርጉት አዳምና ሔዋን እንጂ በመብል አይኖሩም ነበር። አይ ካልበሉ ይሞታሉ የሚል ሰው ሊመጣ ይችላል። የቱ ጋር ነው የሚለው? እንደዛ ከበላህ ነው እንጂ ትሞታለህ የተባለው ካልበላህ አይደለም። ከበላህ ይህን ፍሬ በበላህ ጊዜ ሞትን ትሞታለህ ነው የተባለው። በልቶ የሚሞተውን ነው እንጂ ያሳየው እግዚአብሔር ሳይበላ የሚሞተውን አላሳየው። አይ እኔ አስዩም አድርጌ ነው። አንተ አስዩም ካደረግ አስዩም ያደረግከውን አምላክ አምልክ። ጣዖት እንደሆነ ግን እነግርሃለሁ። እግዚአብሔር አይደለም እሱ ቃሉ የማይለው እግዚአብሔር ያላለው አስዩም አድርገህ ከሆነ እሱን ማምለክ ትችላለህ። ማንም ሊከለክል አይችልም። መብቱ ነው። የምታመልኩትን ዛሬ ምረጡ፣ መቼ ምረጡ። ግን እግዚአብሔር ነው አትበል። እግዚአብሔር ቃል አስዩም እንዳደረግከው አይሆንም አይልማ። ይሄን በበላህ ጊዜ ትሞታለህ ነው የሚለው። ባልበላህ ጊዜ ትሞታለህ አይልም። ባይበሉ ኖሮ አይሞቱ አይደል? ያን ፍሬ ባይበሉ አይሞቱ። ረሃቡን ያመጣው ራሱ ፍሬ ረሃብን እውቀቱን ያመጣው የገባባቸው የራብ እውቀት የገባው የራቁትነት እውቀት የገባው ፍሬው ጠልተዋል። በምግብ ዲፔንድ እንዲያደርጉ የሚያደርግ ምግብ ላይ ዲፔንድ እንዲያደርጉ፣ ልብስ ላይ ዲፔንድ እንዲያደርጉ። የእግዚአብሔር ስም የተባረከ። አዳም ራቁቱን እንደሆነ አወቀ ይላል። መጀመሪያ አይተፋፈሩም ነበር ይላል። የራቁታቸውም ቢሆንም ራቁታቸውን መሆናቸውን አያውቁም ነበር። ስለዚህ ራቁታቸውን አይደሉም። ምክንያቱም ራቁትነት እውቀት ከሌለ ራቁት ነው እንዴ? ራቁት አይደሉም። እውቀቱ ያመጣው ነገር ነው። ራቁትነት ራሱ ራቁትነት እውቀቱ ያመጣው ነገር እና ኢንጆይ ያደርጉ ነበር አዳምና ሔዋን። እኛ ደግሞ ከአዳምና ሔዋን ይልቅ ክርስቶስን በልተነዋል። የመጀመሪያውን መብል ዋናውን በልተነዋል። ጠጥተነዋል። የህይወት ውሃን በልተነዋል። የህይወት እንጀራን። ስለዚህ ሌሎች ምግቦች ምን አይነት ጣዕም እንደሚኖራቸው እናውቃለን። አጀስት ያደርጋል። በውስጣችን ያለው ህይወት አጀስት ያደርጋል። ያለን አይ ምንድነው መብላት እኮ ግድ። ኢየሱስም እኮ ይበላ ነበር። ኢየሱስም ይበላ ነበር። ይመስላችኋል? በውድቀት ማይንድ ሴት የሚበላ የወደቀ ማይንድ ሴት የለውም። የተለየ ነበር። እያንዳንዱ የሚያደርገው ነገር የተለየ ነበር። እኛ ይሄ ግልጽ ስለሆነ ሙሉ ማንነቱ ተነግሮናል። ማን እንደሆነ ተነግሮናል። ጌታ ይመስገን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ስለ ኢንጆይመንት ስናነሳ መብልና በዚህ እውቀት አትበሉ። የእግዚአብሔር መንግስት የመብልና የመጠጥ አይደለም። የእግዚአብሔር መንግስት የመብልና የመጠጥ ናት አላለም። እኛ ያለው እግዚአብሔር እንድትበሉ እንድትጠጡ የሚፈልገው ኢንጆይ እንድታደርጉ እንድትበሉ እንድትጠጡ ብቻ አይደለም። አስራታችሁን አምጥታችሁ ለራሳችሁ ብሉት ብሏል በዘዳግም። አሁን ዘዳግም ላይ ነው ያላችሁት፣ ህግ ነው ላይ ነው ያላችሁት፣ ህግ ውስጥ ነው ያላችሁት። ሌሎችንም መፈጸም ግዴታ አለባችሁ ማለት ነው። ሌሎችንም ህጎች፣ ሌሎችንም ስርዓቶች አለባችሁ ማለት ነው። ትልቅ መሰዊያ አዘጋጅታችሁ ወይም ምጣድ አዘጋጅታችሁ ብረት ምጣድ ስብ ማቃጠል አለባችሁ ማለት ነው። አሁን አንድ ጊዜ አልተሰማም፣ አንድ ጊዜ መባ ሆኖ አልቀረበም። እርሱ አንድ ጊዜ መሰዊያ ላይ አልቀረበም። ለባባ የምታመጡት አስራት የለም፣ መባ ሆኗል። እሱ የለም፣ ሁሉንም ሆኗል እሱ። የእግዚአብሔር ስም የተባረከ ይሁን። ኢንጆይ እንድታደርጉ ግን ሁሉን ሰጥቷቸዋል። ሁሉን ይህንን ሌላ ጊዜ ልናይ እንችላለን። ቆሮንቶስ ላይ ይህንን በደንብ ይናገራል። ሁሉን እግዚአብሔር የሚሰጠን ኢንጆይ እንድናደርግ ነው ይላል። ሁሉ ኢንጆይ እንድታደርጉ እግዚአብሔር ሁሉም ሰጥቷቸዋል ይላል። ስለዚህ ኢንጆይ እንድታደርጉ ስለሰጣችሁ፣ ከዛ ስለሰጣችሁ የእሱን በጎነት ስለተካፈላችሁ በጎ ሁኑ ይላል። ስጡ፣ ከዚህ ልብ ስጡ። በጎ ከሆነ ልብ ስጡ። በህግ አታድርጉት። እኔ ህግን ልጭንባችሁ አይደለም ይላል ቆሮንቶስ ላይ ጳውሎስ። ህግን አምጥቼ ልጭንብ ነው እንደዛ ልሞክር አይደለም። ግን ኢንጆይ አድርጉት በደስታ። የሚሰጥ በልግስና ይስጣል። በዚህ እግዚአብሔር በልግስና በሚሰጠው እግዚአብሔር ደስ ይለዋል። እግዚአብሔር ደስ ይሰኛል። በግልጽ ለምን? እግዚአብሔር ለጋስ እንደሆነ ይመሰክራል። ያ ሰው የተቀበለው በልግስና እንደሆነ ይመሰክራል። በልግስና ሲያደርግ እግዚአብሔር እንትን ሰጥቼዋለሁ ብሎ የሚቆጥር ይመስላችኋል? አይቆጥርም። ምን ልስጠው ብሎ ነው የሚቀጥለውን ነው እግዚአብሔር የሚያስበው።
ትላንት የሰጠውን አይደለም እግዚአብሔር የሚያስበው። አዎ ትላንት የሰጠውን አይደለም የሚያስበው። ብዙ ልንሄድ እንችላለን፣ እዚህ ውስጥ ብዙ ልናነሳ እንችላለን። እግዚአብሔር ኤክስትራቫጋንት መሆንን አይፈልግም። እግዚአብሔር ያልቅበታል እንዴ? ይቆጥባል ወይ? እግዚአብሔር እኮ የሰማይ መስኮት ከፍቶ አንድ ሰው እንደዚህ ያለ የሰማይ መስኮቱን ቢከፍት እንኳን አሁን አይችልም ማለት እግዚአብሔር በኤልሳ ዘመን ሁለተኛ ነገሥት ላይ አይችልም ማለት መንገድ ያጣል እንደ እግዚአብሔር። ለምጻምም ቢሆን አራቱን ለምጻም ይጠቀማል። ከከተማ የተገለሉ ሰዎች ሰው በእነሱ በኩል ይሆናል ብሎ ማያስባቸውን ሰዎች እንዳሉ የማይቆጠሩ ሰዎችን ይጠቀማል ከፈለገ። ምን ችግር አለው? እግዚአብሔር አይደል ሲጀመር መጀመሪያ የሚያመጣው አይደል? ሁለት ዓሣ 5 እንጀራ ይመስላችኋል የበሉት እነዚህ ሰዎች? እንደዛ ብሎ የሚያስብ ሰው ሞኝ ነው። ይቅርታ በማለት 2 ዓሣና 5 እንጀራ ብቻ 2 ዓሣና 5 እንጀራውን ሲባረክ የሰማይ መስኮት ገባ ውስጥ። 2 ዓሣና አትሊስት 2 ዓሣና 5 እንጀራን አብቃቅቶ ቢያበላ የ2 ዓሣና የ5 እንጀራ የ2 ዓሣ አጥንት ነው መገኘት የነበረበት ሲሰበስቡ። 12 መሶብ ነው የሰበሰቡት። ስንት አጥንት እንደሆነ አስቡት። 12 መሶብ መንገድ አያጣም እግዚአብሔር። የእግዚአብሔር ስም የተባረከ ነው። ግን እግዚአብሔርን አምልኩት። እግዚአብሔር አምላክ ነው። እግዚአብሔር ስም ይባረክ። በጣም ደስ የሚል ጊዜ ነበር የነበረ። በቀጣይ ኤፒሶድ እስከምንገናኝ ቀጣይ ኤፒሶድ ላይ ደግሞ የምንለቃቸው ትምህርቶች እንዲደርሷችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጋችሁ የዚህ ዩቲዩብ ቻናል አካል እንድትሆኑ እንጠይቃችኋለን። እስከዛ ድረስ ሰላም ቆዩ።